ምን አለን? ምን ሳደበታለን? እግዚአብሔር ሁሉ የሚጠይቅ በቸርነቱ። ስለዚህ አንደኛው ይሄ ነው። ሁለተኛው ምንድን ነው ካላችሁ የሰጠን ነገር እንዲባረክ። የሰጠን ምን እንዲለን? እንዲባረክ። ልጅ ማግኘት ብቻ አይደለም ቁም ነገሩ። ልጃችን የተባረከ እንዲሆንልን መጸለይ ያስፈልጋል አይደል? ልጅ መውለድ ብቻ አይደለም። መውለድ ይሄንን ምን ዋጋ አለው? የወለድነው ልጅ እግዚአብሔርን የማያውቅ ማንነቱን ይዘነጋ፣ የሀገር ፍቅር የሌለው፣ የቤተ ክርስቲያን ፍቅር የሌለው፣ ሃይማኖት የሌለው ከሆነ ምን ይሰራል? አላያችኋትም? እንደዚህ አርያ እግዚአብሔር ቢስጠኝ ብለትልናለች። ስትሰጠኝ ግን አንተን የማይፈራ ሰውን የማያከብር ከሆነ ማህፀን ዝጋ። የእናቶቻችን ምን ይሰራል? ምን ይሰራል? ስለዚህ የተሰጠን ነገር እንዲባረክ አይን ሰጥቶናል። አይና ይባረክ ሰጥቶናል። እግራችን ይባረክልን። ሀብት ንብረት ሰጥቶናል እንዲባረክልን። ያልተባረከ ሀብት ቋንጃ ይቆረጥበታል፣ ዝሙት ይፈጸምበታል። አይደለም? ስንቶቹ በገንዘባቸው ወደ ቤተ ዝሙት ገስግሰዋል። ስንቶቹ የእግዚአብሔር ባሪያ የሆነው ሰውነታቸውን በገንዘብ ምክንያት ኃጢአት ገዝተው ማንነታቸው ደግላይ። ያልተባረከ ገንዘብ እንደዚህ ነው። ስንቶቹ በገንዘባቸው የሐሰት ምስክር ገዝተው አቆመው ስንቶቹ ወደ ጥልቁ እንዲወርዱ አድርገዋል። ይሄ የተባረከ ገንዘብ ቤተክርስቲያን ይሰራበታል። እንዲህ ለበዓላት አውደ ምሕረቱ አምሮ እንዲታይ በጎ ምዕመናናቸው እያደረጉ የሚሰሩ የተባረከ ገንዘብ አያችሁ። የተባረከ ገንዘብ ነገ በ16 ገንዘባቸውን አውጥተው ወይም አሰርተው ታቦተ ሕጉ በክብር ይቆምበታል። ይህ ነው የተባረከ ሕይወት፣ የተባረከ ገንዘብ ማለት ነው። ስለዚህ የተሰጠን ሁሉ እንዲባረክልን መጸለይ ያስፈልጋል። ዓላማው የስብከተ ወንጌላችን ዓላማ ይህ ነው። ዓላማው ፍጡርና ፈጣሪ እንዲገናኙ እንዲህ ጸልየው የተባረከ ሕይወት እንዲኖራቸው ማድረግ ነው። ሌላ ዓላማ የለም። ሁለተኛው ይህ ነው። ሶስተኛው የምንሻውን ሁሉ እንዲሰጠን። ጤና ያጣ ሊኖር ይችላል። ጤና የሚሰጥ ማን ነው? እግዚአብሔር። ሀብት ያጣ ይኖራል። ሀብት የሚሰጥ ማን ነው? እግዚአብሔር። ተምሮ ብዙ ዘመናትን አሳልፎ ያለ ስራ ወጥቶ የሚገባ ሰው ሊኖር ይችላል። ስራ የሚሰጥ ማን ነው? እግዚአብሔር። ንገሩኝ ምዕመናን፣ በሆነ ስራ የሚሰጥ ማን ነው? ግን ከልባችን ይሁን፣ እንደ እምነታችን ይደረግልን። ያለ ጥርጣሬ ሲሆን ብቻ እግዚአብሔር ይሰጠኛል ብለን ስናስብ ብቻ እግዚአብሔር ይሰጠኛል በእምነት። ስለዚህ ያጣነውን ነገር ለማግኘት ጸሎት ያስፈልጋል። አራተኛው ግን ከክፉ ነገር እንዲጠብቀን ቅድም ያልነው የታናነት እግዚኦ ውስጥ ነሱ አባቶቻችን እኮ ምንም ሳይማሩ ጧት ተነስተው ተናግሮ አናጋሪ ሰው ሆኖ ይላል። ወንጌሉ ከሰበከው መስቀሉ ከባረከው ቦታ አውለኝ ብለን ይህ ድንቅ ልመና ከክፉ ነገር እንዲጠብቀን የተስተካከለ ውሎ እንዲሆንልን፣ የተስተካከለ ቀን እንዲሆንልን ከክፉ ነገር ተጠብቀን እንድንገባ መጸለይ። ስለዚህ ስለነኚህ 14 ነገር መጸለይ ይኖርብናል ምዕመናን። ታዲያ እነዚህን ስንጸልይ በምን መልኩ መሆን አለበት ከተባለ አንደኛ በእምነት መሆን አለበት። በምን መሆን አለበት? በእምነት። ያለ እምነት ጸሎት ከንቱ። ሃይማኖት ሲኖረን፣ እምነት ሲኖረን
እንዲህ ተብሎ ነው የተጻፈው እኮ ማቴዎስ 17:19 ላይ ለእመትብልዎ ለዚህ ደብር ፍልስ ወይፈልስ ጣበቃ የሰናፍጭ ቅንጣት ታህል ሃይማኖት ቢኖራችሁ ይህን ተራራ ከዚህ ተነስቶ ወደዛ ሂድ ብትሉት ይሄዳል ተብሎ ተጽፏል። እና አብርሃም ሶርያ ወይም አድርጎ አሳይቶ በሃይማኖት ይሆናል ብሎ እግዚአብሔር ያደርግልኛል ብሎ በመሰል እኛ እኮ እንደው በጣም ይገርማል። ብለመና እንደው ትንሽ ራስ ፍልጠት እግር ቁርጥማት ሆድ ቁርጠት ነክቶ እንዲህ እንላለን። ወደ ቤተ እግዚአብሔር እንሂድና ጸበል ልጠመቅ እምነት ልቀባና ካልሆነ ወደ ሐኪም ቤት ሄደን እንዳንመጣለን እንጂ እንዴት ነው በዚህ መልኩ ፈውስ የሚገኝ? አማራጭ አድርገን መጥተን ፈውስ እናገኛለን። አመጣጣችን የተስተካከለ አመጣጥ ከሌለ እግዚአብሔር ሊሰማን አይችልም። ካልፈወሰኝ እሄዳለሁ እያለ እንዴት ነው ግን ሊሆን ይችላል? ስለዚህ እጅናለሁ አላያችሁም? ያቺ 12 ዓመት ደም ሲፈሳት የነበረችው ሴት እንዴት መሰለች አለቻት። በጌታ ኋላ ኋላ እየተከተለች የልብሱን ዘርፍ ካገኘሁት እምከመገሰስኩ ዘፈረ ልብሱ የልብሱን ጫፍ ከነካሁት እድናለሁ አለች። አያችሁ የጌታን የልብሱን ዘርፍ ነካችና 12 ዓመት ሲፈሳት የነበረው ደም ከመቅጽበት ቆመላት። ክብርና ምስጋና ለአምላካችን ይሁን። በእንደዚህ ይሆናል። ሌላው ጸሎታችን ቂምና በቀልን በመተው ምንን በመተው ቂምና በቀልን በውሉ ምህላው ላይ ስንቆም በእያንዳንዳችን ህሊና የተቋጠረ የበቀል ቋጠሮ የለም። በሰፈር በትዳር በተለያየ የሥራ ቦታ ሊሆን ይችላል በልባችን ያስቀመጥነው የበቀል ክምር የለም። አይሆንም። እንዲሆኑ ምህላ ሊሆን አይችልም። በሃይማኖት አሉ ተብሎ ተጽፏል። እስመዚያ ነበር ቂመ ወበቀለ ይውክፍት ጸሎቱ እግዚአብሔር። ቂምና በቀልን በልቡ ያስቀመጠ ሰው በእግዚአብሔር ዘንድ ጸሎቱ ተቀባይነት የለውም። በሌላ መልኩም ጸሎቱ ለመስተቀየም ወርቀ ማዕከል አስማት ነው። የቂመኛ ሰው ጸሎት ከሾህ መካከል የወደቀ ዘርን ይመስላል ተብሎ ተጽፏል። አይቻልም። አላያችሁትም እንዴ? አዳም አባታችን አታድርግ የተባለውን አድርጎ ከእግዚአብሔር ጋር ተጣልቶ ከገነት ከወጣ በኋላ በአንቺ ምክንያት ነው እያለ ሚስቱ ሔዋንን ፊት ነሳ። ግን እንዲህ ብሎ ይጸልይ ነበር፣ አንተ መሐሪ ነህ ይቅር በለኝ ያለ እግዚአብሔር የሚጠይቅ ነው። ግን በሚስቱ ላይ ቂም ስለያዘ እግዚአብሔር ሊሰማል። ጸሎቱማ ፍጹም ነበር ብለዋል በአንደኛ ጉባኤ ወንጌል አባቶቻችን። አልወጡ ካለ ህሊና ለአዳም ዘእንበለ በካይድ በኃጢአት አዳም የቤተሰብ ልማድ አላገኘውም ነው ያሉ አባቶቻችን። በዚህ ጊዜ እበላ ነበር፣ በዚህ ጊዜ ጠጣ ነበር። ዛሬ አንተ ብሎ አልጸለየም። አታድርግ ያለኝን አድርጌ ከፈጣሪ ጋር ተጣላሁ እያለ ፍጹም ልቅሶ ሐዘን ጸሎት ነበር። ግን ልቡ ውስጥ ቂም ስላለ ያልሰሙ እግዚአብሔር መሐሪ ነውና ቂሙን በቀሉን ትቶ እንዲጸልይ በጊዜው እንደ ሽማግሌ አድርጎ ቅዱስ ገብርኤል ላከለት። እግዚአብሔርን አመስግኑት ምዕመናን። ላከለት እንዲህ አለው መጥቶ ቅዱስ ገብርኤል ለምን ፊት ነሳታ? በሷ ምክንያት ገነትን አጥቷል። አይ በሷ ምክንያት ገነት ብትዘጋቡ በሷ ምክንያት ገነት ትከፈትልናል። ዛቲ ይህ አራቂትክ በእርግጥ ቅዱስ ገብርኤል እመቤታችን እየታየችው በሔዋን የተዘጋው ገነት በእመቤታችን እንዲከፈት አሻግሮ እያየ በሷ ምክንያት ገነት ትገባለህ። አይሆንም። በአማኒት ከውነኒ ናዛዚታን በፍጹም አስተራቂ ልትሆን አትችልም። አይታችኋል። ዛሬ በሰፈር ሰው ጋር ተጣልተን
ሽማግሌ ሲመጣ የእሱ ነገር በሰማይ ያሳየኝ የሚል ሰው ብላችሁ አታውቁ? አልገጠማችሁ? ደግሞ በሰማይ የትኛው ትምህርት ይሄዳል? የለም እንዲህ አይደለም። በአማን የተከቡነን ጋዜጣ አለ። አይ ተስፋ ጋር ታንታረክማ ገነትን አታያትም አሉ። ከዛ በኋላ ይገርማችኋል የቅዱስ ገብርኤልን ቃል ሰምቶ ሱባኤ ጀመረ። ምን ጀመረ? ሱባኤ። የብቻ ደግሞ ይጨርሳል። ሱባኤው እንዴት መሰላችሁ? ምህላው ሰውነትን ቆራርጦ ከሚጥል ቀዝቃዛ ባህር ውስጥ ራስን መሰብሰብ የሚያነሳኝ እባካችሁ ምን ማለት ብዙ ያጣነው ነገር አለ፣ ብዙ የጎደለን ነገር አለ። ሰላማችን አጥተን የሀገር መናወጥ፣ የቤተ ክርስቲያን መገፋት ታዲያ ያለ ፍጹም ምህላ ይቆማል? እንዲቆም ከፈለግ በነፃ ልቡና መጸለይ ያስፈልጋል። ራሳቸውን ባህር ውስጥ ሰብስበው 35 ቀን እንደቆይ ያ ከገነት ያስወጣቸው ሰይጣን ራሱ ሐዋርያው ቅዱስ ጳውሎስ ሰይጣን ይመስል በመልአከ ብርሃን ይላል። የብርሃን መልአክ መስሎ ለካ ይመጣል። በሌላ መልኩ አይተኛም። ቅዱስ ጴጥሮስ እስመ ጸላኢክሙ ሰይጣን ይጽሕቅ ከማንበሳ ወይሐስስ ዘይውት እንዳንበሳ ያገሳል ተብሎ አይተኛም። ሊታረቅበት ስለሆነ መጣ። ማነኝ ብሎ ቅዱስ ገብርኤል። መቼም ሰይጣን ነኝ ብሎ ከመጣ መቼስ ማን ያስገባው? ማን አለው? መልአኩ ቅዱስ ገብርኤል። በፍጹም ከዚህ በኋላ የፍቅር ቃል ሰምቼ አልወጣም ነው ያለ። አልወጣም ወሆረ ሀበገር አይተሃም ይላል። ወደ ኮንጎመሳ ወደ ሄዋን ይሃል ላቦሽ ቀድሟት ላይ የተባለው ሰበለስ በልቶ ወጣ። አሁን ደግሞ እግዚአብሔር ምር ያለው ሲለው አልወጣም ማለት እግዚአብሔር እንኳን በ35 ቀን በአንድ ቀን ይምራል። ለምን? እኔ ምን ገጥሞኛቸው ወጭበታል። ሄደችና እንውጣ አለችው። ኧረ እባክሽ ተይኝ አደራ ነኝና እባክሽ ተይኝ ካለ ባልሽ እባክህ ተውኝ ካለች እሺ ብለን ትዳራችን ከፈለክ አንተ መቅረት ትችላለህ አለች ነው። እሱ ግን ቃሉን ጠብቆ አትለያ ስላለው ቅዱስ ገብርኤል ተከትሎ ሄደ። ትንሽ ፈቀቅ እንዳለው እኔ ማን ነኝ አለ። ከባታቸው አፈናቀላቸው። ከጸሎት ከለያቸው በኋላ እኔ ማን ነኝ አለ። መልአከ ብርሃን ነኝ አለ። ምን መልአከ ብርሃን? ከገነት ያስወጣኋችሁ ነኝ አለና እሱም ከእሱ የሚገልጽባቸው መሬት ነኝ። 3 ቀን ካደሩ በኋላ እውነተኛው መልአክ መጥቶ አነሳቸው። እግዚአብሔርን አመስግኑት። በደብረ ቅዱስ አስቀመጣቸውና አዳም የወፍ ቋንቋ ሳይቀር የተገለጸለት የሚያውቅ ነቢይነትም ያለው ነበርና ወደ ገነት እንሂድ ሲሉ ሰምቶ እነሱ በሰማይ እየበረሩ ታሪክን ባጭሩ ለመግለጽ እሱ እየተሽከረከረ ገነት ዳር ሲደርሱ ገነት በሱራፌል በኪሩቤል የምትጠበቅ መግባት የማይቻልባት ናትና ዛቁሞ ይህ ሰይጣን አገኘውና ቤት የሚያህል ድንጋይ ሲወጣ ነበር ያቀባሉ። ግን ሰይጣን የወረወረው ድንጋይ ለአዳም እንደ ድንኳን ተዘረጋለን። እግዚአብሔርን አመስግኑ። እንደ ድንኳን ወይ ተደብረት ላይ ደረሰ አዳም ሰሉሰ መዋዕለ ወሰሉሰ ለያሌ 3 ቀን እንደ ድንኳን ተዘርግታ ቤት ሆነች። ሰይጣን እንደመግደል ይወርወር። ከዛ በኋላ ከባህር ወጥቶ 3 ቀን በዚያ በድንኳን ውስጥ 3 ቀን 6 ቀን 6 እና 35 ስንት ነው? ነገሩኝ። 40 ሱባኤ እግዚአብሔር በቸርነቱ ቆጠረለት። እግዚአብሔርን አመስግኑ። ታያችሁ ንስሐ ገብተን ቂምና በቀልን ስንጸልይ ሰይጣን እንኳን ቢፈታተነን እግዚአብሔር ሱባኤያችን ይቆጥራል። ከዚያ በኋላ እንደዛ አድርጎ ሱባኤውን ቆጥሮልን በደሙ ከያዘው ፍሬ ለውሶ መስዋዕት አቀረበ። እግዚአብሔር መጣና እንዲህ አኮ ዓለም ዘይድን በደምከ አላ በደም ወልዴ። ዓለም የሚድን በአንተ ደም ሳይሆን በልጄ ደም ነው አለና በሐሙስ ዕለት ወበመንፈቃ ለሕይወት ወለድ ወለድከ ተስማ ማርያም ወእትቤት ወከ በሙሴ
5,500 ሲፈጸም የልጅ ልጅ ከምትሆን ከድንግል ማርያም ተወልጄ በመስቀል ላይ ተሰቅዬ ደሜን አፍስሼ ሥጋዬን ቆርሼ ሞቼ ተነስቼ ወደ ቀደመው ክብር እመለሳለሁ። ክብርና ምስጋና ለአምላካችን። እንዲህ ቂምና በቀላችን ትተን ስንጸልይ የፈለግነውን ማግኘት እንችላለን። ስለዚህ ቂምና በቀልን በመተው ነው። ሶስተኛው በአጭሩ ያለመሰልቸት መጸለይ። ጸሎት ስንጀምር አይናችን ይርገበገባል፣ ጉልበታችን ይንቀጠቀጣል፣ ሰውነታችን ይሞቀረቃል። ይህ የሰይጣን ምልክት ነው። ይህን ተቋቁመን ያለመሰልቸት መጸለይ ያስፈልጋል። በዚህ ሁኔታ ጸልየን ክብር እንድናገኝ ከአምላካችን ጋር እንድንገናኝ እሱ ራሱ ባለቤት ይፍቀድልን። ያስተማረን የሚሰጠን አባቶቻችን አምላክ ስሙ የተመሰገነ ይሁን። በስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ያስተማረን የመከረን የቅዱሳን አባቶቻችን አምላክ ልዑለ ባሕርይ አምላካችን እግዚአብሔር እግዚአብሔር ከእናንተ ጋር ይሁን። እንደምን ዋላችሁ? እንደምን አመሻችሁ? ከላይም ከታችም ያላችሁ የቸሩ መድኃኔዓለም እና የሰማዕቷ የቅድስት አርሴማ ልጆች እግዚአብሔር ፍጹም ሰላም እላችኋለሁ። እንዴት አምሽታችኋል? እንዴት ቆያችሁ? የላይውን አገልግሎት ሲያስተላልፉልን ለቆዩ ለመምህራችን ቃለ ሕይወትን ያሰማልን። የአገልግሎት ዘመኖትን እግዚአብሔር ይባርክልን። በእድሜ በጤና በጸጋ እግዚአብሔር ያቆይልን። በመካከላችን ተገኝቶ እስካሁኗ ሰዓት እርሱ በወደደና በፈቀደ መንገድ እንድናገለግል የፈቀደልን አምላክ ልዑል እግዚአብሔር ስሙ ይክበር ይመስገን። በሚቀጥሉት ከኔ ጋር በምንቆይባቸው ጥቂት ጊዜያት ደግሞ ቋሚ መርሃ ግብራችንን እናስቀጥላለን። በዚህ በቋሚ መርሃ ግብራችን የቅዱስ ማቴዎስን ወንጌል ጀምረን በደንብ እያየነው እንገኛለን። ዛሬ ደግሞ ጌታ በተራራው ስብከት በሚባለው እሱንን አብረን እናያለን ማለት ነው። የተራራው ስብከት ምዕራፍ 14 እሱንን ነው የሚያየው። በእሱ መካከል ውስጥ ያለውን አብረን በማየት ቀጣዩን ምዕራፍ ደግሞ አብረን ራሳችንን እያየን ከእግዚአብሔር ሕግና ትእዛዝ አንጻር እኛስ ምን እናድርግ፣ ከእኛስ ምን ይጠበቃል፣ እግዚአብሔርስ በወንጌሉ ደግሞ ቅዱስ በሆነው በተራራው ስብከት በተለይ ዛሬ የምንጀምረው በጣም የተለየ ትምህርት ነው። ብፁዓን እያለ ያስተማረበት የተራራው ስብከት ተብሎ የሚታወቀውን ነው የምንጀምረው። በመካከላችን ልዑል እግዚአብሔር ይገኝ፣ ደገኛውን ምስጢር እግዚአብሔር ይግለጽልን። በዚህ ምዕራፍ ውስጥ እንግዲህ እንደነገርኳቸው የተራራው ስብከት በሚል አንቀጸ ብፁዓንን ነው የምንማረው። ከቁጥር 1 ከምዕራፍ 5 ቁጥር 1 ጀምሮ እንደዚህ ይላል። ሕዝብ ከበዛ ዘንድ እሱ ከፍ ካለ ተራራ እሱ ከፍ ባለ ቦታ በተራራ ሆኖ ሰማዕያኑ ደግሞ ዝቅ ካለ ቦታ ሆኖ ሲሰሙ ቃለ እግዚአብሔር በምድር ይረዳልና ብዙ ሕዝብን ባየ ጊዜ ወደ ተራራው ወጥቶ በዛም ላይ ተቀምጦ ያስተምራቸው ጀመረ ብሎ አባቶቻችን ይናገራሉ። ሰው ከበዛ ዘንድ የብስ ሲሆን ከተራራ፣ ባህር ሲሆን ደግሞ ከመርከብ ሆኖ ጌታችን ኢየሱስ ክርስቶስ ያስተምራል። እንዲህ አድርጎ ማስተማር ለኢየሱስ ክርስቶስ ልማዱ ነው። መምህር ከፍ ካለ ቦታ ሲሆን፣ ተማሪ ደግሞ ዝቅ ካለ ቦታ ሲሆኑ ትምህርቱ ለሰማዕያን ጥሩ ሆኖ ይረዳል እና ልበ አምላክ ቅዱስ ዳዊት ምን ይላል? ወይረድ ከመጠል ነቢብየ፣ ንግግሬ እንደ ዝናብ እንደ ጠብታ ቃስ እያለ ይሄ ከከፍታ ወደ ላይ ዝቅ ብሎ ይወርዳል ይላል ምሳሌ አድርጎ ሲናገር እና ጌታችንን መድኃኒታችን ኢየሱስ ክርስቶስ ቀድሞ ኦሪትን በተራራ እንደሰራ ዛሬም ደግሞ ወንጌልን በተራራ የሚሰራ ነውና ከፍ ካለ ቦታ ሆኖ ወንጌልን አስተማረላቸው። አንድም ይህ ከፍታ ቦታ ኢየሱስ ክርስቶስ የባህሪ አምላክነቱን የሚገልጽ ነው።
ይህ ምንድነው? ልዑለ ባህሪ መሆኑን ሰዎች ዝቅ ካለ ቦታ ሆነው እርሱ ከፍ ካለ ቦታ ሆኖ መቀመጡ የእርሱን ልዑለ ባህሪነት የእኛን ደግሞ አንድም ደግሞ እቺ ህጊቱ ልዕልት የሆነች ከሰው ልቡና በላይ ከፍ ያለች ሰውን ልዑል ለሆነ ለእግዚአብሔር ባህሪ የምታስማማ የምታደርስ መሆኗን አባቶቻችን በእንደዚህ ያለ መንገድ በእንደዚህ ያለ ጥበብ እርሱ ያስተማረበትን ተርጉመውልናል። እርሱም ያስተማረበት ለዚህ ነው። እናንተም ሰማዕያኑ እኔ ከፍ ካለ ቦታ ሁኜ ከፍ ያለችውን ከፍ የምታደርገውን ወደ መንግስተ ሰማያት የምታደርሰዋን በጎ ሕገ ወንጌልን እንዳስተማርኋችሁ እናንተም ባህሪያችሁን ከፍ አድርጋችሁ ከኔ ጋራ አንድነት እንድታደርጉ እናንተም ልዑላን ሆኑ፣ እናንተም በነፍሳችሁ ልዑላን እንድትሆኑ ይህንን ወንጌል ስሙ፣ ይህንን ቅዱስ የሆነውን ወንጌል ተማሩ ሲል በተራራ ወጥቶ ስብከቱን ጀምሯል ማለት ነው። እንግዲህ ደቀ መዛሙርቱ ወደ እርሱ ቀረቡ ይላል። ለጉባኤው ቦታ አለው። ደቀ መዛሙርቱ የሚቀመጡበት ህዝቡ የሚቀመጡበት አለው እና ከዛ ላይ እነርሱ አሉ። ርቆ የሚሰማለ ቀርቦ ይሰማል እና ወንጌላውያን ትምህርቱ የሚቀር ለነዚህ ነው። ትምህርቱ የሚቀር በእነዚህ ልቡና ነው ማለትም በአሳሪያት ልቡና ነው እና ኢየሱስ ክርስቶስ ያስተማረው ወንጌል አሁን የተጻፈልን አሁን እያነበብነው እየተማርነው ያለው ኢየሱስ ክርስቶስ በደቀ መዛሙርቱ ልቡና ቀርቶ ነው። እነርሱም ቀረብ ብለው ከሌላው በተለይ አስተምሮ ከጨረሰን በኋላ እንዲህ ብለህ ያስተማርከው ምን ነበር ብለው ይጠይቃሉ። እንደ ሰነፍ ተማሪ ጥያቄ ከመጠየቅ ወደ ኋላ አይሉም። እነሱም እንዲህ ብሏል። በምሳሌም ማስተማር ጀመረ። ቁጥር 2 ማስተማር ጀመረ ይላል እና ነገር ጀመረ፣ ትምህርቱን ጀመረ። ይህንንም ትምህርት የጀመረው አሁንም ገልጦ እንዲህ ብሎ ማስተማር ጀመረ። አሁን ከዚህ በኋላ እስካሁን የ5 ገበያ ህዝብ ሲከተለው ነበር። ከእንግዲህ ወዲህ በብፁዓን አዋጅ ይለያቸዋል። አሁን ንጉስ መንግስቱ እስኪደላደል ንጉስ በሽፍትነት ሳለ መንግስቱ እስኪደላደልለት ድረስ ሌባ ወንበዴው ለሱ አላማ ለራሱ አላማ ብሎ የሚከተለው መንግስትን ተከትሎ አብሮ ይዘርፋል፣ ይሰርቃል፣ ያታልላል። ኢየሱስ ክርስቶስም የ5 ገበያ ህዝብ እንግዲህ አይተናል አይደለ? ትላንትና ስናያቸው እነዚህ 5 ገበያ ህዝቦች ምንድን ነው? እኩሉ እንዲያው መና በርክቶ ያበላናል ብለው፣ እኩሉ ደምግባቱን ለማየት፣ እኩሉ ደግሞ ወንጌልን ከፍ ሲያደርግ ኦሪትን ሲያቀል እንሰማለን ብለው እንደዚህ እያሉ ነው የመጡ። እኩሉ ደግሞ ምን ብለው ነው የመጡት? እኩሉ ከ5ቱ ገበያ አንዱ ገበያ ህዝብ ነው ለመማር የመጣው። ከ5ቱ ገበያ ህዝብ አንዱ የገበያ ህዝብ ብቻ ነበር ለመማር የመጣው። ስለዚህ አሁን ኢየሱስ ክርስቶስ የ5ቱ ገበያ ህዝብ ሲከተሉት ቆይተው ነበረ። ይህንን ያንቀጸ ብፁዓን አዋጅ ከተራራ ወጥቶ ያስተምራል፣ በዚህ አዋጅ ይለይላቸዋል እና በምሳሌ አባቶቻችን ብለው ነገሩን ንጉስ በሽፍትነት ሳለ ገና መንግስት እስኪደላደልለት ሌባውም ዘራፊውም ወንበዴውም አብሮት ይከተላል፣ እርሱም ዝም ይላቸዋል። መንግስት ከተደላደለ መንግስቱ ከተደላደለ እርሱም ደግሞ ስር ከሰደደ በኋላ ግን ሌባ ወንበዴ ተለይ ብሎ አዋጅ ይነግራል፣ ህግ ያወጣል። ከዚህ በኋላ ይህንን ማጥፋት፣ ይህን መስረቅ፣ እንዲህ አይነት ሰዎችን ማጥፋት፣ እንዲህ አይነት ሰዎችን ማሳደድ አቁሙ ብሎ ህግ ይሰራል። ለምን? ምክንያቱም በዛን ጊዜ ይህንን ማድረግ አይችልም። ኢየሱስ ክርስቶስም ልክ ገና ማስተማር እየጀመረ ነበርና አበርክቶ ያንን ሁሉ አሁን በብፁዓን አዋጅ ለይቶ ሲያበቃ ለእርሱ የሚበጁትን ለእርሱ የሚሆኑትን ያስቀራቸዋል። በብፁዓን አዋጅ አሁን መንግስቱ እየተደላደለ ነው። ሐዋርያትን መርጧል፣ አስከትሏል። አሁን ከዚው መካከል ደግሞ የቀሩትን ለይቶ አንድ ባንድ ይጠራቸዋል። እንዲህ ብሎ አስተማራቸው ይላል። እንዲህ ብሎ አስተማራቸው ብፁዓን ነዳያን በመንፈስ። የመጀመሪያው አሁን ይህ ስብከት ለመጀመሩ ይህንን እየጻፈ ነው። ኢየሱስ ክርስቶስ ጀመረ እንዲህ ብሎ ብፁዓን ነዳያን። መጀመሪያ ኢየሱስ ክርስቶስ ትምህርቱን ሲጀምር ብሎ እንዲህ ብሎ ነው ያስተማራቸው። ብፁዓን ነዳያን በመንፈስ
ራሳቸውን የሚያስቸግሩ ከብዕል ነዳያንን የሚሉ ሰዎች ንዑዳን ክቡራን ናቸው። ብዕል ለእኛ ምን ያደርግልናል? ብዕል ለእኛ ምናችን ነው? ብዕል ለእግዚአብሔር ነው እንጂ ለእኛስ ባህሪ የሚስማማው ንድየት ነው፣ ድህነት ነው። ብዕሉም እንደ ኢዮብ እንደ አብርሃም ሲሆን ነው። ለእኛማ ምን ብዕል አለን? ቢኖረን ጥቂት ነው። ያም ደግሞ ዛሬ ታይቶ ነገ የሚጠፋ ነው። የዚህ ዓለም ገንዘብ ከመታየቱ ከመገኘቱ መጥፋቱ ይቀድማል። ስለዚህ ለእኛ ባህሪስ ብዕል ሀብታምነት አይሆንም፣ ለእግዚአብሔር ነው፣ ባለጸጋነት ለእርሱ ነው ብለው ራሳቸውን ከብዕል ነዳያንን የሚሉ ከሀብት ነዳያንን የሚሉ ራሳቸውን የሚያስቸግሩ ሰዎች ብፁዓን ናቸው ብሎ ያስተምራል። አንድም አባቶቻችን ኃይል እያላቸው ጉልበት እያላቸው ከጉልበት ነዳያንን እንዲያው ምን ጉልበት አለን እኛ ትንሹ ሳይቀር አንተ እኮ እኔን ታሸንፈኛለህ፣ አንቺ እኮ እኔን ታሸንፊኛለሽ። አይ እንዲያው ብትዥኝ ነጥቄ መሄድ መስሎሽ ነው? አንተ በትዘኝ ነጥቄ መሄድ መስሎ ነው? አይሆንም፣ እኔስ እንደዚህ ነኝ ብሎ ኃይል እያለው ኃይል እንደሌለው ኃይል እንዳለው ኃይል እንደሌለው ራሱን ከመንፈስ የሚያስቸግር በመንፈስ ነዳይ ነኝ የሚል ብፁዓን ናቸው ብሎ ኢየሱስ ክርስቶስ አስተማረ። ብፁዓን ናቸው ብሎ ኢየሱስ ክርስቶስ አስተማረ። አሁን ኃይሉ እንደምንድን ነው ያልኸኝ እንደሆነ አለ እንደነ ባርቅ እንደነ ጌዴዎን እንደነ ሶምሶን እንደነ ዳዊት። አያችሁ የሶምሶንን ታሪክ ታስታውሳላችሁ አይደል? በአህያ መንጋጋ በአንድ የአህያ መንጋጋ 1000 የሚጥል 1000 የሚጥል ዳዊት በወንጭፍ ጎልያድን ድል የሚነሳ አንበሳን በጡቻ ድል የሚያደርግ እንደዚህ ያለ ኃይል ነው። የኛማ ኃይል ቢኖረን በጥፊ የሚወድቅ አይደለምን? አንድ ቀን ረሃብ ቢይዘን የሚጠወልግ ሰውነት አይደለምን? ለኛማ ምን ብዕል ምን ኃይል ይመቸናል? ምን ኃይል ስለኛ ይሆነናል ብሎ ራሱን በመንፈስ ነዳይ የሚያደርግ ራሱን ኃይል እያለው ከኃይል የለኝም የሚል ከኃይል ከጉልበት ነፃ ነኝ ብሎ የሚያስቸግር የሚል እንዲህ የሚል ሰው ምን አልነው አለ? ብፁዓን ነው፣ ብፁዓን ናቸው፣ ንዑዳን ክቡራን ናቸው ብሎ ኢየሱስ ክርስቶስ አስተማረ። ሁለተኛው ነዳያንን አንድም ይሄ ብቻ አይደለም አሉ አባቶቻችን ሲተረጉሙ። ጥበብ እያላቸው ከጥበብ ነዳያንን የሚሉ ሰዎች ንዑዳን ክቡራን ናቸው። ጥበብ ለእኛ ምናችን ነው? ጥበብማ ለእግዚአብሔር ነው እንጂ ለእኛማ ባህሪ የሚስማማው ድንቁርና አይደለምን? ጥበቡስ እንዴት ያለ ነው ትለኝ እንደሆነ እንደነ ሲራክ እንደነ ሰሎሞን ሲሆን ነው አለ። የነ ሲራክን የነ ሰሎሞንን ጥበብ ታስታውሳላችሁ። ስለዚህ ይህንን ብሎ ራሱን በመንፈስ ምን ጥበብ አለኝ ምን ማስተዋል አለኝ ብሎ ቅዱስ በሆነው በእግዚአብሔር መንፈስ ራሱን እንደ ጥበብ አልባ የሚቆጥሩ ሰዎች ብፁዓን ናቸው፣ ንዑዳን ክቡራን ናቸው እያለ ጌታችን ኢየሱስ ክርስቶስ እንዲህ ብሎ አስተማረ። በመንፈስ ነው ያለ። የእግዚአብሔር ልጆች ሳይኖረን አለን ብንል ሐቁን መናገር ነው። እያለን የለንም ብንል ደግሞ ለእግዚአብሔር ብለን በመንፈስ ቅዱስ ተቃኝተን እንዲህ ብንል እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ማቴዎስ ወንጌል በምዕራፍ 5 በተራራው ስብከቱ ላይ ብፁዓን ነዳያን በመንፈስ የሚቸገሩ ሰዎች ብፁዓን ናቸው ብሏል ብሎ መንፈሱን የሚያደህይ በመንፈስ ቅዱስ ይህንን ክብር ባይ ሰውነትን ዝቅ የሚያደርግ አለን። አሁን በእውነቱ በእኛ ሕይወት ዘመን ብዕልማ ከኔ ውጭ እንዲሁ በአርሶ አደሩ ዘንድ እንዲህ ይላሉ፣ ከኔ ቤት እኮ የዶሮ ወተት ብቻ ነው የማይታለበው ይላሉ አይደለም። አንደኛ ይህ እግዚአብሔርንም ማሳዘን ነው። እግዚአብሔርንም ማሳዘን ነው። እግዚአብሔር በሰጠን ነገር መመካትም አንተ ከኔ የምን ደርስ አንተ ከኔ ከምን ደርሰ አንቺስ ከኔ ከምን ደርሰሽ ነው አመት የማያቆይ ምታመርተው ብሎ ባልንጀራን አርሶ አደር ሲሆን አርሶ አደርን በከተማ ሲኖር ደግሞ በከተማ እንዲህ ያለውን የትዕቢት ቃል መናገር በእግዚአብሔር ዘንድ ትዕቢት ነው። እርሱ ሰርቶ ያገኘው ይመስል እግዚአብሔር በሰዎች አድሮ ያንን ሀብት ሰጠን።
እንደገና ሰርተንም ብናገኘው ደግሞ ጉልበታችን ባርኮልን ነው። ከኛ የሆነ አንዳች ነገር የለም። ከእግዚአብሔር ያልሆነ አንዳች ነገር የለም። እግዚአብሔር በጊዜና በሁናቴ ሁሉን ነገር አስተካክሎ ሰጠን። ይገርማቸዋል። ከተማ ሲሆንስ አቤት በቃው። ሴቶቹ እንዲሁ በደም ግባቱም ትመካላችሁ። ቤታችሁ ውስጥ ባለውም ደግሞ እቃውንም ደግሞ በተለይ እናንተ ከምትበሉ እቃ ብትገዙ ነው የምትወዱ። እቃውን ነገር ጥፍርፍር አድርጋችሁ ትገዙና ከሰው ቤት ስትሄዱ ከጓደኞቻችሁ ቤት የምትሄዱ መጀመሪያ የምታዩ እቃ ነው አይደለ? እቃው ይታያል መጀመሪያ። ምን አላት? እንዲያው ቁም ሳጥን አላት? ምን አላት? ምን አላት? እያንዳንዱ ነገር ታይቶ ይመጣል። እንዲያው ደህና ሻል ያለች እንደሆነ ትወደሳለች። አነስ ያለች እንደሆነ ውይ እዚያ ቤት ነው የምትኖረው፣ እስከ ዛሬ ይህንን እቃ እንኳን አላሟላችም ይባላል። አያችሁ፣ በመንፈስ ራስን አለመደየት፣ ሰውን በቁስ መለካት፣ ሰውን በልብስ መለካት፣ ሰውን በንግግሩ መለካት፣ ይህ ምንድን ነው ከተባለ የመንፈስ ድህነት ነው። የነፍስ ድህነት ነው። እግዚአብሔር የሌለበት የተራቆተ፣ በስጋ የበለጸገ በመንፈስ ግን የተራቆተ ሰውነት በእውነቱ ለእኛ ክርስቲያኖች አይገባም። ለዚህ ነው በመንፈስ ነዳያንን የሚሉ ንዑዳን ክቡራን ናቸው ያለ። በመንፈስ አያችሁ፣ በመንፈስ ቅዱስ መንፈስ ቅዱስ በልቡናቸው አድሮ በሰዎች በእህት በወንድሞቻቸው የማይመኩ እግዚአብሔር ማስተዋል ይሰጠኝ ዘንድ ይህ እኮ ነገ ታይቶ የሚጠፋ አይደለም፣ እንደ አበባ ረጋፊ አይደለም ወይ? ለእኔ ይህ ምኑ ነው ብሎ ራሱን ዝቅ የሚያደርግ በመንፈስ ንዑድ ክቡር የሆነ ሀብት ሳለው ሀብት የለኝም የሚል፣ ጥበብ ሳለው ከጥበብ ነፃ ነኝ የሚል፣ ጉልበት ሳለው ኧረ እኔ ምን ግዴ ደግሞ ከቴን አንድ እንኳን ነጥቄ የማልሄድ ቢይዙኝ አይደለሁምን ብሎ ራሱን በመንፈስ የሚያደርግ ብፁዓን ናቸው ብሎ ጌታችን ኢየሱስ ክርስቶስ በአንቀጸ ብፁዓን አስተምሮናል። እንዲያው ምንድን ናቸው በሌላ ውስጥ ለኝ እንደሆነ በእውቀትም ይላል። እውቀት እያላቸው ግን በልቡናቸው አውቀው ከእውቀት ነዳያንን የሚሉ ሰዎች ንዑዳን ክቡራን ናቸው። እና ከዚህ ምን ብለውናል? መኮንነ ተሰሎንቄ ቅዱስ ዮሐንስ አፈወርቅን እንደጠየቀው እና መምህር ቅዱስ ዮሐንስ ከበቁ በኋላ ከእውነት ነዳያንን የሚሉ ስለምንድን ነው ብሎ ጠየቀው። ይገርማቸዋል። ቅዱስ ዮሐንስ አፈወርቅ በነገራችን ላይ በብዙ ርዕሰ ጉዳይ ላይ ሀሳቦችን የሰጠ ለመናፍቃን መልስ፣ እርሱም ደግሞ በእያንዳንዱ ርዕሰ ጉዳይ ላይ ዙሪያ የጻፈ ነው፣ ያስተማረ፣ ህይወቱ የሚያስተምር ነው። በነገራችን ላይ ከቅዱስ ዮሐንስ ከአስተምሮ ሁሉ የሚደንቀኝ የቅዱስ ዮሐንስ ስብከት አሁን ዛሬ ድሮ ቁስጥንጥንያ ትባል የነበረችው አሁን ቱርክ ናት እና ሀገሩም ያ ነው። ከሀገረ ስብከቱ ታላቅ ጉባኤ ያዘጋጃል። ታላቅ ጉባኤ አዘጋጅቶ በዚህ ታላቅ ጉባኤ ላይ ህዝብ በጣም በብዙ ሁኔታ ተሰብስቦ የብዙ ሰዎች የእግዚአብሔርን ቃል ይማራሉ ተብሎ በሚደረግበት ያንን ጉባኤ በሚደረግበት ዕለት ተመሳሳይ በሀገሪቱ ብሔራዊ ፌስቲቫል ሆነ ይላል። ይሄ አለ አይደለ? በእኛ ሀገር አሁን ለምሳሌ ምንድን ነው የሚባለው? እንደ አዲስ ዓመት በሙሉ በመላ ሀገሪቱ የሚከበር በዓል፣ ትልቅ በዓል ሲሆን እና ያ በሚከበርበት ጊዜ ሰው በሙሉ ድግስ ነበርና ወደዚህ ወደ መብሉ፣ ወደ መጠጣቱ፣ ወደ ሙዚቃው፣ ወደ ምኑ ይህ አለ አይደል? የዓለም ነገር ወደሆነ በሙሉ ሂዶ ከአውደ ምሕረቱ አንድ ሰው ብቻ ተገኘ። ይገርማቸዋል። ለእግዚአብሔር ልጆች አንድ ሰው ብቻ ተገኘ። በዚህ በአውደ ምሕረቱ ውስጥ አንድ ሰው ብቻ ተገኘና በዚህ ቁጭ ብሎ ሲያበቃ ያንን ያስተምር ጀመረ። ቢሄድ እንግዲህ ያ ሁሉ ሕዝብ ይማራል፣ ተቀምጦ ይሰበስባል ብሎ የጠበቀው ቅዱስ ዮሐንስ አፈወርቅ ግን የሀገር መሪ ሊቀ ጳጳስ ሆኖ ደግሞ ምንም ያንን ሁሉ ምዕመናን ሲያስተምራቸው የነበሩት አንድ ሰው መጣ። በኋላ ቅዱስ ዮሐንስ አፈወርቅ ያደረገው ነገር እጅግ በጣም ይደንቃል። በስመ አብ ብሎ ጀምሮ ያ ሁሉ ህዝብ ቢኖር የሚያስተምረውን ትምህርት ሙሉውን ትምህርት አስተማር። ሙሉውን ትምህርት ለብቻው ለአንዱ ሰው። በኋላ ያ ሁላ ጨርሶ ሲመጣ አንድ ሰው አገኘና ምንድነው አባታችን
ዛሬ ጉባኤው ለአንድ ሰው ብቻ ነው ወይ የምታስተምረው አሉ። እንዴት ያሁላ ሕዝብ ሳይመጣ ለአንድ ሰው ወንበር ተከልክ? እንዴት አትሮንስ ዘርግተህ የእግዚአብሔርን ቃል በዚህ ደረጃ ልታስተምር ቻል? ተብሎ ሲጠየቅ መጀመሪያም የሚመጣው ይሄ ሰው ብቻ ነው አሉ። አያችሁ፣ መጀመሪያም ይማር የነበረው እስከ ዛሬ የሚማር የነበረው ይሄ ሰው ነበረ። አሁንም እሱ መጣ፣ ለሱ ወንበር አላጠፍኩበትም፣ አትሮንስ አልመለስኩበትም፣ የሚገባውን ትምህርት የተዘጋጀሁበትን ትምህርት አስተማርኩኝ ብሎ ተናገረ። አያችሁ የእግዚአብሔር ልጆች፣ ምናልባት አንዳንድ ጊዜ እግዚአብሔር ወዶና ፈቅዶ ሽሽም ልንሆን እንችላለን። ወይም ደግሞ ሌሎች ላይ እንደምናያቸው 300 400 100 200 50 እንደዛም ልንሆን እንችላለን። በእውነቱ በእግዚአብሔር ቅዱስ የሆነ የእግዚአብሔር መንፈስ በእኛ መካከል ካለ ግን አንድም ሆኖ የሚሰማ ከተገኘ እንዲህ ሆኖ መማር ማስተማር እንዲገባ ቅዱስ ዮሐንስ ተናግሯል። ወደ ታሪካችን እንመለስና አንድ የተሰሎንቄ የሀገር ገዥ መኮንኑ እንዲህ ብሎ ቅዱስ ዮሐንስ አፈወርቅን ጠየቀው። መምህር ሆይ አለው፣ እንዲያው ቅዱሳን ከበቁ በኋላ ከእውቀት ነዳያንን የሚሉ ስለምንድን ነው ብሎ ጠየቀው። እና ቅዱስ ዮሐንስ አፈወርቅ በጥያቄ መልኩ መለሰልን። አንተ በሀገርህ በተሰሎንቄ እንደምን ሆነህ ትኖራለህ አለው። አይ እኔስ በሀገሬ ከሰው ሁሉ በላይ ነኝ አለው። እልፍ ብትልሳ ቂሳርያ አለው። አይ ከዚያስ የምበልጣቸውም አሉ የሚተካከሉኝም አሉ አለ። ልብ ብላችሁ ተመልከቱ። በሀገሩ ምንድን ነበረ? ከሰው ሁሉ በላይ ነበረ። ዝቅ ብሎ እልፍ ብትል በቂሳርያ ሲለው አይ ከዚያ እንኳን የምበልጣቸውም አሉ የሚተካከሉኝም አሉ አለ። ጥሩ ነው። እልፍ ብትልስ ወደ ቁስጥንጥንያ ብሎ ጠየቀው። ከዚያማ የሚበልጡኝም አሉ የምተካከላቸውም አሉ አለ። አያችሁ፣ ዝቅ እያለ መጣ። ከዛ ዝቅ እያለ ሂዶ እልፍ ብትልስ ወደ አንጾኪያ ብሎ ጠየቀው። ከዚያስ መኖሬንም አለመኖሬንም የሚያውቀኝ የለም አለው። አያችሁ፣ መኖሩንም የሚያውቅ የለም አለመኖሩንም የሚያውቅ የለም። እና ቅዱሳን ከበቁ በኋላ ከእውቀት ነዳያንን የሚሉት በበላያቸው ያሉትን ሲያዩ ነው ብሎ እንዲህ አድርጎ መልሶታል። ልብ በሉ። አያችሁ፣ አሁን እኛ የሚመስለን ምንድን መሰላቸው? የእግዚአብሔር ልጆች ልክ እንደዚህ እንደመኮንኑ ቅዱስ ዮሐንስ አፈወርቅ እንደነገረ ምናልባት እኛ ከዚህ መካከል ስንሆን እኔ እናንተን ሳስተምራችሁ እኔን የሚበልጣኝ መምህር ያለ መስሎ የማይሰማኝ ከሆነ እጅግ በጣም ትልቁ ስህተት ይሄ ነው። አያችሁ፣ ሀብትም ጥቂት ስናገኝ ከኛ በላይ ያለ የማይመስለን፣ ሲርበን እንዲሁ በልተን የማናውቅ የማይመስለን፣ ስንጠግብ ደግሞ ረሃብን የማናውቅ የማይመስለን፣ ሁሉን ነገር በእኛ ልክ ባለንበት አሁናዊ ሁናቴ ልክ የምንለካው ሲሆን ምን ይሆናል? አያችሁ፣ መንፈስ እግዚአብሔር ቅዱስ የሆነው የላቸው የብፁዓን መንፈስ በእኛ ውስጥ እየጠፋ ነው ማለት ነው። አያችሁ፣ ጥቂት ገንዘብም ስናገኝ ይህን እኮ ከኔ እየተሻሉ ይኖራሉ፣ ጥቂት ማስተዋልም እውቀትም ሲኖረን እንዲሁ አሁን እኔ እኮ ምናልባት ከእኔ ባነሱት መካከል ሁኜ ነው እንጂ እኮ እኔን ጊዜ የሚበልጡኝ እኮ ይኖራሉ። እነዛ ሰዎች ጋር ግን ጊዜ እንደ ሁኔታ አላገጣጠመንም ማለት ነው ብለን ራሳችንን እንደ ቅዱስ ዮሐንስ አፈወርቅ በጠየቀው መልኩ በዚያ ልክ መገምገም ይገባናል። ለዚህ ነው መድኃኔ ዓለም ኢየሱስ ክርስቶስ ገንዘብ ሳላቸው ገንዘብ የለንም ነዳያንን የሚሉ፣ እውቀት ሳላቸው ከእውቀት ነዳያንን የሚሉ፣ ጥበብ ሳላቸው ከጥበብ ነዳያንን የሚሉ እነዚህ ንዑዳን ክቡራን ናቸው ብሎ ያስተምራል። እና በመማር በማስተማር በሃይማኖት በንስሐ በምናኔ ራሳቸውን የሚያስቸግሩ ሰዎች ንዑዳን ክቡራን ናቸው። አዎ፣ በመማር በማስተማር በሃይማኖት በንስሐ በምናኔ ራሳቸውን የሚያስቸግሩ ሰዎች ንዑዳን ክቡራን ናቸው፣ ንዑዳን ክቡራን ናቸው። ከዛ በኋላ ምን አለ? በእውነቱ እሺ ንዑዳን ክቡራን ናቸው ብሎ ነገረ። ምንድን ነው ዋጋው? ዋጋችንስ ምንድን ነው ተለኝ እንደሆነ አለ መንግስተ ሰማያት ገንዘባቸው ናትና፣ ማለትም መንግስተ ሰማያትን እነርሱ ይወርሷታልና ንዑዳን ክቡራን ናቸው አለ። አያችሁ፣ ምንድን ነው የዚህ ዋጋችን ሽልማታችን ምንድን ነው? ገንዘብ ሳለን ገንዘብ የላችሁም ገንዘብ የለንም ማለታችን፣ እውቀት ሳለን ከእውቀት ነዳያንን ማለታችን፣ ጥበብ ሳለን ከጥበብ ነዳያንን ማለታችን፣ ይልቁንም ራሳችንን በጾም በጸሎት በሃይማኖት በመማር በማስተማር በትህትና በፍቅር ራሳችንን የምናስቸግር ራሳችንን የምንቀጣ በውኑ ምንድን ነው ዋጋችን ያላችሁኝ እንደሆነ ዋጋችን መንግስተ ሰማያት ነው። ይኸው ቁጥር 3 እንዲህ ይላል፣
መንግስተ ሰማያት ገንዘባቸው ናትና መንግስተ ሰማያት ለእነርሱ ናትና ይላል። ስለዚህ ምን ማለት ነው? ይወርሷታል። በእውነት እንዲሁ ሰው እንዴት በሃይማኖት ይቸገራል? በንስሐ በምናኔ የራሳቸውን የሚያስቸግሩ ሰዎች ንዑዳን ክቡራን ናቸው አለ። እንዲሁ ሰውን ለመሆኑ በሃይማኖት ይቸገራል? አዎ ይቸገራል። እንዴት? ሃይማኖትህን ለውጥ፣ ማተብህን በጥስ፣ ለጣዖት ስገድ እያሉ የሚያስቸግሩት የሚያወቁት አለ። በዚህ ውስጥ መከራውን ተቋቁሞ የኢኮኖሚውን፣ የማህበረሰቡን፣ ያኗኗሩን ይህን ሁሉ ጫና ተቋቁሞ በእግዚአብሔር ፊት መጽናት ዋጋ ያስገኛል። አዎ በንስሐ ራሳቸውን የሚያስቸግሯል። በንስሐ 4 ነገሮች ይደረጋሉ። ይገርማቸዋል። መጾም አለ። ልብላ ማለ ያለ ሰውነትን ያስቸግራል። መብላት የለመደ በጠዋቱ ተነስቶ በጾም ሁል ጊዜ የሚበላ ሰውነት ልብላ እያለ ያስቸግራል። ይገርማቸዋል። ሰግዶ የማያውቅ ጉልበት ይብረከረካል። በግድ ብለን እንሰግድበታለን። በግድ እንዲጾም እናደርገዋለን። ሰጥቶ የማያውቅ እጅ መቀበል እንጂ ሰጥቶ የማያውቅ እጅ መጽውት ሲሉት ምን ይላል? አረ እንዲያው ይላል። ወደኋላ እጁ ያጥራል። ይገርማችሁ። ጾም፣ ጸሎት፣ ምጽዋት፣ ስግደት። ጸሎት አባታችን ሆይ እንኳን ብሎ የማያውቅ አንደበታችን ጸሎት ስናደርግ አዚም ይጭርብናል፣ ያዛጋናል፣ እንቅልፍ ይለናል። አስበነው ማናውቅ በህይወታችን ሁሉ ወደኋላ ተመልሰን ረዥም ዓመት እናስባለን። አያችሁ፣ ይህን ሁሉ ጫና ተቋቁሞ ግን ራሱን ምን የሚል ቀጥቶ ራሱን አስቸግሮ በመንፈስ ቅዱስ በሆነው በእግዚአብሔር መንፈስ ተመርቶ ራሱን የሚያስቸግር ንዑድ ክቡር ነው። ይኸውም ዋጋውም መንግስተ ሰማያት ነው። መንግስተ ሰማያትን ይወርሳል ይለናል። ይቀጥልና በቁጥር 4 ደግሞ ዛሬ የሚያለቅሱ የሚያዝኑ ሰዎች ንዑዳን ክቡራን ናቸው። እንዲው ለመሆኑ ለቅሶ እንደምን ነው ትለኝ እንደሆነ ለቅሶ በሁለት ይከፈላል ይላሉ። እንዴት ነው በሁለት የሚከፈለው? የሚገባ ለቅሶና የማይገባ ለቅሶ። የማይገባ ለቅሶ ምንድን ነው? እንዲው እናት አባት ሞተብኝ፣ ወንድም እህት ዘመድ አጣሁ፣ ርስት ጉልት ሄደብኝ ብሎ ማልቀስ አይገባም። ይህ የማይገባ ለቅሶ ነው። እንደ እናትና እንደ አባት ሥላሴ ያሉልን፣ እንደ ወንድም እንደ እህት መላእክት አሉልን፣ እንደ ዘመድም እንደ እህት እንደ ወንድም እንደ ዘመድ መላእክት አሉ። እንደ ርስት እንደ ጉልት ደግሞ የማታልፍ ርስት መንግስተ ሰማያት አለች። ስለዚህ የማይገባ ለቅሶ አይገባም። የማይገባ ለቅሶ እናት አባት እህት ወንድም ዘመድ አጣሁ፣ ርስት ጉልት የለኝ፣ ነገ በምን ሰርቼ እኖራለሁ የሚል ነው። የሚገባ ለቅሶ ደግሞ የራስን የወንድምን ኃጢአት እንዲሁ የሰማዕታትን መከራ የወለ እግዚአብሔርን ሞት እያሰቡ ማልቀስ ይገባል። የራስን ኃጢአት እያሰቡ ማልቀስ እንደ አዳም፣ እንደ ዳዊት፣ እንደ ጴጥሮስ እንደነዚህ ሁሉ እንደ ቅዱሳን አባቶቻችን ምን ማለት የራሳችንን ኃጢአት እያሰብን ማልቀስ ይገባል። ምን ብሏል ጌታችን? ዛሬ የሚያለቅሱ የሚያዝኑ ሰዎች ንዑዳን ክቡራን ናቸው። የወንድምን ኃጢአት ደግሞ የነ ቅዱስ ጴጥሮስን ነገር ታውቁታላችሁ። ጌታን ደሮ ሳይጨው 3 ጊዜ ትክደኛለህ ብሎ 3 ጊዜ ካደው። ይገርማቸዋል። 3 ጊዜ ካደው በኋላ ብሎ አለቀሰ። በኋላ እግዚአብሔር ማለት ዳዊትም ደግሞ ይገርማቸዋል። ማንን አስገድሎ? ኦርዮን አስገድሎ ሲያበቃ ሚስቱ ቤርሳቤህን አገባና ነብዩ ናታን መጥቶ ነገረው። ደምን ባለቀሰ። ይገርማቸዋል። ወአብሐብኩ ምስካዬ ይላል። በንባው መኝታውን እስኪያረሳው ድረስ አመድ ነስንሶ ማቅ ለብሶ ትቢያ ከራሱ ላይ ነስንሶ አለቀሰ። የወንድምን ኃጢአት እያሰቡ ማልቀስ ደግሞ እንደ ሳሙኤል ነው። ለሳኦል አልቅሶለት በሁለተኛ ነገሥት በመጽሐፈ ሳሙኤል ይገኛል ታሪኩ። ስለዚህ ይህንን እያሰቡ ማልቀስ በእግዚአብሔር ዘንድ ዋጋ ያስገኛል። የሰማዕታትን ግፍ እያሰቡ ማልቀስ ደግሞ እንደ ደጋጉ አይሁድ ነው። እስጢፋኖስን በድንጋይ ወግረው ሲገሉት የሐዋርያት ሥራ ምዕራፍ 8 ላይ ሙሉውን ታገኙታላችሁ። ደጋጎች አይሁድ አልቅሰውለት። የእግዚአብሔርን ሞት እያሰቡ ማልቀስ እንደ ዮሐንስ ወልደ ነጎድጓድ ነው። አያችሁ፣ ቁጹር ገጽ ሆኖ እድሜውን በሙሉ ሲያለቅስ ኑሯል። ቁጹር ገጽ ሆኖ በእግዚአብሔር ፊት
እያዘነ እያለቀሰ ኑሯል። ለምንድን ነው ካላችሁ ከኢየሱስ ክርስቶስ ተለይቶ አያውቅም። ጌታችን ኢየሱስ ክርስቶስ ሐዋርያትን ሲመርጣቸው አይተናል አይደለ? ምንድን ነው የመረጣቸው? ቅዱስ ጴጥሮስን እና ቅዱስ ዮሐንስን ከአሳ አጥማጅነት፣ ቅዱስ ዮሐንስን እና ወንድሙ ያዕቆብንም አሳ አጥማጅነት ነው፣ ከአባታቸው ጋር ነው። ኑ ተከተሉኝ፣ ዓለምን ምን የምትሉ አደርጋችኋለሁ፣ እንዲሁ ሰውን የምታጠምዱ አደርጋችኋለሁ፣ አሳ ብቻ የምታጠምዱ አይደላችሁም ብሎ ጠራቸው። ተከትለው ከሄዱ ጀምሮ ከጌታችን ጋር ተለይቶት አያውቅም። ፍጹም ፍቅር ለጌታ ነበር። ለዚህ ነው በቅዱስ ዮሐንስ ወንጌል በምዕራፍ 19 ይወደው ለነበረው ለደቀ መዝሙሩ እናቱን እነሆ ልጅሽ እነሆ እናትህ ብሎ አደራ ያሰጣቸው። አያችሁ፣ ይወደው የነበረ ፍቁረ እግዚእ ተብሎ ይጠቀሳል። ይገርማችሁ፣ ፍቁረ እግዚእ ጌታ የሚወደው ደቀ መዝሙር፣ ጌታ የሚወድ ማን? ቅዱስ ዮሐንስን ወልደ ነጎድጓድን። እና ይህ ሰው ጌታችን መድኃኒታችን ኢየሱስ ክርስቶስን ሲሰቅሉት አብሮ ስለነበረ በእግረ መስቀል ያን ሁሉ ጽዋቶ መከራ ሲያጋፉት ሲገርፉት አብሮት አልተለየም ነበረ እና መከራው ከዓይኑ ትዝ እያለው ሁልጊዜ ፊቱ እንደተቋጠረ ሐዘንተኛ እንደሆነ መላ ዕድሜውን ሲያለቅስ ኖሯል። የሚገባ ለቅሶ እንደዚህ ያለው ነው። የራስን ኃጢአት እያሰቡ ጌታዬ የፈጠርከኝ ለርስትህ ለማታልፍ ርስትህ ለመንግስተ ሰማያት ነበር፣ እኔ ግን ፈቃደ ሥጋ አስቸግሮኝ ከቤትህ ጠፋሁ። እባክህ ፈልገኝ፣ እንደወጣሁ አልቀር፣ እንደወጣ ይቅር አትበለኝ። በእግዚአብሔር ዘንድ በሰማይ መላእክት ዘንድ የአንድ ኃጥእ መመለስ ታላቅ ደስታ እንዲሆን እኔም ልመለስና በመላእክት ዘንድ ታላቅ ደስታ ይሆን እያሉ በእግዚአብሔር ፊት ማልቀስ፣ በእግዚአብሔር ፊት ማልቀስ። በአንድ ኃጥእ መመለስ በሰማይ ታላቅ ደስታ ይሆናል። አሁን የምንመለስና የመላእክቱ የደስታ ምንጭ ልሆን፣ እባክህ መልሰኝ ብለን የራሳችንን ኃጢአት እያሰብን ማልቀስ፣ የወንድማችንን ኃጢአት እያሰብን ማልቀስ። እንዴት ወንድሜ ለዚህ አልተፈጠረም ነበረ፣ እባክህ እግዚአብሔር የቀናውን መንገድ ምራው። እንዲሁ የሰማዕታትን መከራቸውን ማሰብ። የሰማዕታትን መከራቸውን እንዴት እናስባቸዋለን? ገድላቸውን ማንበብ፣ ስንክሳራቸውን በማንበብ ታሪካቸውን በመስማት ይህንን ሁሉ በማድረግ በዕለቱ እንኳን ቢያንስ እናነበው መከራውን እያሰብን ሰውነታችን ይሰቅቃል። እያቸው እንዲሁ ምን አደረገ? ከመከራው እየተሳተፍን ነው፣ በማንበብ በመስማት በማድመጥ። የእግዚአብሔርን ሞት ግፋ ወልደ እግዚአብሔርን የሞተ ወልደ እግዚአብሔርን ማሰብ ደግሞ ይኸው ቁጭ ብለን ወንጌሉን መስማት፣ ክርስቶስን አይሁድ ያደረጉበትን መከራ ያሰቃዩትን ያንን ሁሉ ጽዋቶ መከራውን እያሰቡ እግዚአብሔርን ተስፋ ማድረግ፣ ይህ የሚገባ ለቅሶ ነው። ስለዚህ ጌታችን ምን አለ? ዛሬ የሚያለቅሱና የሚያዝኑ ሰዎች ንዑዳን ክቡራን ናቸው አለ። የሚገባ ለቅሶ የሚያለቅሱ ሰዎች። ታዲያ ዛሬ የሚገባ ለቅሶ የሚያለቅሱ ሰዎች ነገ ዋጋቸው ምንድን ነው ትለኝ እንደሆነ አለ የሐዘን አጸፋው ደስታ ነውና መንግስተ ሰማያትን ይወርሳሉ። ደስ እያላቸው ዛሬ ነገ ምንድን ነው ደስ ይላቸዋል አለ። እስመ እሙንቱ እነሱ ደስ ይላቸዋል። አሁን እንደዚህ ያለበት ምክንያት የሐዘን አጸፋው ምንድን ነው? የሐዘን ተቃራኒው ደስታ ነው አይደለ? እንዲሁ ደስ ይላቸዋል አለ እንጂ ሁሌ ከገቡ ወደማይወጡባት ከገቡ የማይወጡባት የእግዚአብሔርን ጣዕመ ፍቅሩን ስናጣጥም የምንኖርባት መንግስተ ሰማያትን ይወርሳሉ ማለቱ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ብፁዓን 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 እያለ በተራራው ስብከት ይቀጥላል። ምን ይላል ደግሞ? ብፁዓን የዋሃን ይላል በቁጥር 5 በቀልን የሚተው በቀል የእግዚአብሔር ነው። የሰዎች በቀልን የሚተው ሰዎች በቀልን ከልቡናቸው አውጥተው ይቅር የሚሉ ሰዎች ንዑዳን ክቡራን ናቸው አለ። ንዑዳን ክቡራን ናቸው እና ከዚህ ጠባይ የደረሱ ሰዎች ከየዋሃት ጠባይ የደረሱ ሰዎች ንዑዳን ክቡራን ናቸው። ራሳችንንማ መክሮ አስተምሮ ማኖር እንደምን ይቻለናል ብለው በምክረ ካህን በፈቃደ ካህን የሚኖሩ ሰዎች ንዑዳን ክቡራን ናቸው አለ። አያቸው እንዲሁ ራሳችንንማ መክረን አስተምረን እንዲሁ ይህን አምጡ ብለን ይህን አድርጉ ብንል እንዲሁ እንደምን ይሆንልናል ብለው ከካህኑ ከንስሐ አባታቸው እየተማከሩ አባቴ ፈቃደ ሥጋ እኮ አስቸገረኝ፣ ምን ላደርግ? ልጄ አግብተሻል? እንዴት ሆነሻል? በስቲ ፈቃደ ሥጋማ እኮ በዚህ ዘመን የፈተና ሁሉ ምንጭ ነው። በያግቢ አግብተሃል ልጄ? እስኪ አግባ፣ በቤትህ ተሰብሰብ፣
እስኪ ጾም፣ እስኪ ጸልይ፣ እስኪ ቅዱስ ዮሐንስን ወንጌል 3 ምዕራፍ በየቀኑ አንብብ፣ ከአንተ ፍትወት ይጠፋልሃል ይሉናል አባቶቻችን። አያችሁ፣ ፈቃደ ካህን ይሄ ነው፣ ምክረ ካህን ይሄ ነው። እስኪ ወደዚህ ገዳም ደርሰና እስኪ ለአንድ ሳምንት ሱባኤ ያዝ፣ እስኪ ለአንድ ሳምንት ስገድ፣ እስኪ ለአንድ ሳምንት ጹም። እንዲሁ አባቴ ቂም እኮ ከልቡን ያልጠፋልኝ አለ። ምን ላደርግ? እስኪ እንደዚህ ያለ ታሪክ አንብብ፣ እስኪ እንደዚህ ያለ ቅዱስ ቦታ ተሳለም። ከዛ እኮ ብትሄድ እንዲህ ያለ ሰው ብታገኝ እኮ የእርሱን ህይወትም ይነግርሃል፣ የእርሱንም ህይወት ይነግርሃል። ከዛም ትማራለህ እያሉ በካህናት ፈቃድ በምክረ ካህን የሚኖሩ ሰዎች፣ ራሳቸውን የሚያኖሩ ሰዎች አሉ። ንዑዳን ክቡራን ናቸው፣ ከየዋህነት ጸባይ ደርሰዋልና። ምንድን ነው የእነሱስ ዋጋቸው? እንዲሁ ሁነው ቂምን በልቡናቸው የማያኖሩ ሰዎች ንዑዳን ክቡራን ናቸው ካለ፣ አንድም ደግሞ ራሳቸውን በራሳቸው መክሮ ገስጾ ማኖር ቢሳናቸው በንስሐ አባታቸው ሄደው እያማከሩ ድካማቸውን እየነገሩ፣ የንስሐ አባታቸው ደግሞ የነፍሳቸውን መድኃኒት እየነገራቸው እንዲህ ሆኖ የሚኖሩ ሰዎች ንዑዳን ክቡራን ናቸው ካለ፣ ዋጋቸው ምንድን ነው ትለኝ እንደሆነ አለ በምድር እችንን ምድር ይወርሷታል። ልጅ የልጅ ልጅ ወልደው አፈርተው ተከብረው ይኖራሉ። በኋላም ደግሞ የማታልፈውን ርስት መንግስተ ሰማያትን ይወርሳሉ አለ። የማታልፈውን መንግስት ይወርሳሉ። ምክንያቱም ምንድን ነው? መንግስተ ሰማያት ምድር አልፋ እርሷ ተተክታ የምትወረስ ስለሆነ። አያችሁ፣ ይችንን ምድር መንግስተ ሰማያትን ይወርሳሉ ማለት ምንድን ነው? ለጊዜው የዋሃን የሆኑ ሰዎች ዘራቸው በምድር ተንሰራፍቶ ይኖራል። ዘራቸው በምድር ተንሰራፍቶ በእግዚአብሔር ምሕረትና ቸርነት በእግዚአብሔር ጸጋና ሞገስ በማስተዋሉ ምን የሚሉ ናቸው? የሚኖሩ ናቸው። በምድር በሰሩ ስራ የምትወረስ ስለሆነ ይችንን መንግስተ ሰማያትን ይወርሳሉና ንዑዳን ክቡራን ናቸዋል። አያችሁ፣ ምድራውያን ጻድቃን የሚወርሷት ስለሆነ ምን አለ? ይችንን መንግስተ ሰማያትን ይወርሳሉ ብሎ አባቶቻችን ይናገራሉ። ስለዚህ በምድር ተድላ ደስታ፣ አንድም ደግሞ ምን አለው አባቶቻችን? በምድር ተድላ ደስታ ተድላ ስጋ እንዲፈጸም በመንግስተ ሰማያትም ተድላ ነፍስ ይፈጸማልና። ስለዚህ በምድር ደስ ብሏቸው እግዚአብሔርን እያመሰገኑ እንዲኖሩ አያችሁ፣ የዋሃን የሆኑ ሰዎች ራሳቸውን በፈቃደ እግዚአብሔር የሚያኖሩ ሰዎች ምን አይሉ? ጠላት የለባቸው፣ ቂም አይዙ፣ ጥላቻ የለባቸው፣ ከእግዚአብሔር አይሸሹ፣ እግዚአብሔር ከነሱ አይሸሽ፣ ወዳጅ ይበረክትላቸዋል። ለምን? የዋሃን ናቸዋ። ቢበድሉ ይቅር ይላሉ። ቢበደሉ ቂም አይዙ፣ ቢበደሉ ቂም አይዙ። አያችሁ፣ በምድር ለመኖር ምቹ ናቸው። ሀገራቸውን እንኳን ጥለው ቢሄዱ ባላቸው በጎ ምግባር የተነሳ ከሰው ጋር ተላምደው ይኖራሉ። ከሰው ጋር ተላምደው ወገን ዘመድ አበጅተው በኋላ ደግሞ ይገርማቸዋል። መንግስተ ሰማያትም ከገቡ